ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች ዛሬ ሐምሌ 10 ቀን 2018 ዓ.ም ዓለም በታላቅ ድንጋጤ ውስጥ ሆና ነቅታለች። በአንድ በኩል የሰው ልጅ ሕልውና የሚያሰጉ የሚሳኤል ድምፆች መካከለኛው ምስራቅን እያናወጡት ነው። በሌላ በኩል ደግሞ የሰው ልጅ ስልጣኔና ባህል የሚያወድሱ የምስራች ዜናዎች ከሀገራችን ከኢትዮጵያ እየተሰሙ ነው። ዛሬ የምናቀርብላችሁ ዘገባ ተራ ዜና አይደለም። የዓለምን ጂኦፖለቲካዊ መልክ የሚቀይሩ ክስተቶችና የኢትዮጵያን ታላቅነት በዓለም መድረክ ያበሰረ ልዩ ትንታኔ ነው። ከቴህራን አስፈሪ ምሽት እስከ አዲስ አበባ ጣፋጭ መዓዛ፣ ከዋሽንግተን የጦር ክፍል እስከ ቤጂንግ የሳይንስ ላቦራቶሪዎች የተዘረጉ አዳዲስ መረጃዎችን ይዘንላችሁ ቀርበናል። አብራችን ቆዩም። ወደ ዋናው ዜናችን ስንገባ የኢራን መዲና ቴህራን በታሪኳ አይተው የማታውቀው አስፈሪ ምሽት አሳልፋለች። የአሜሪካ የጦር አውሮፕላኖች በኢራን ወታደራዊ ይዞታዎች ላይ መጠነ ሰፊ የአየር ጥቃት የሰነዘሩ ሲሆን የቴህራን ሰማይ በጭስና በባሩድ ታፍኗል። ነገር ግን ዓለምን ያስገረመው የኢራን የአየር መከላከያ አቅም ነው። ሩሲያ ለዓመታት የገነባችው የኤስ 300 እና የኤስ 400 ሚሳይል መከላከያ ስርዓቶች ዛሬ በተግባር እየታዩ ነው። የሩሲያ ወታደራዊ አማካሪዎች የገነቡት ይህ የቴክኖሎጂ ጋሻ የአሜሪካን ዘመናዊ ድሮኖችና ሚሳይሎች እንዴት እየመከተ እንደሆነ የጦር ተንታኞች በግርምት እየተመለከቱ ይገኛሉ። አሜሪካ በደቡብ ኢራን በሚገኙ ቀሺም ደሴትና ባንደር አባስ ወደቦች ላይ ጥቃት መፈጸሟን ስታረጋግጥ፣ ኢራን ደግሞ በአጸፋው ቀይ መስመሬን አልፋቸዋል ስትል አስጠንቃለች። የሆርሙዝ ወሽመጥ ላይ የተዘረጋው የሄልፋየር ሚሳይል ጥቃት አንዲትን የነዳጅ መርከብ ከጥቅም ውጭ ያደረገ ሲሆን ይህ ድርጊት የዓለምን የነዳጅ ገበያ ክፉኛ አናውጦታል። አሜሪካ የኢራንን ሲቪል መሰረተ ልማቶች የምትነካ ከሆነ ኢራን መላውን ቀጠና በብረት ጡንቻ እንደምታደቅ ዝታለች። ይህ ጦርነት ወደ ጎረቤት ሀገራት ኩዌት፣ ባህሬንና ዮርዳኖስ እየተስፋፋ መምጣቱ ደግሞ የሶስተኛው የዓለም ጦርነት ስጋትን አንዣቧል። በዚህ ጦርነት ጥላ ስር ሌላኛው ታላቅ ስጋት የሆነው ደግሞ የሃይፐርሶኒክ ሚሳይል ጉዳይ ነው። አሜሪካ ባወጣችው እጅግ አስደንጋጭ ሪፖርት መሰረት ሩሲያና ቻይና ዓለምን በቴክኖሎጂ ቀድመውታል። ቻይና እስከ 2035 ድረስ 4000 የሚደርሱ ሃይፐርሶኒክ ሚሳይሎችን ለመገንባት ሌት ተቀን እየሰራች ነው። ሩሲያ ደግሞ በፑቲን የግል ቁጥጥር 1000 የሚሆኑ ኪንዛል እና አቫንጋድር የተሰኙ ገዳይ ሚሳይሎችን አዘጋጅታለች። እነዚህ ሚሳይሎች ከድምፅ ፍጥነት በብዙ እጥፍ የሚፈጥኑና ማንኛውም የአየር መከላከያ ሊመክታቸው የማይችሉ ናቸው። አሜሪካ ባለፉት 5 ዓመታት 8 ያክል የሙከራ ውድቀቶችን በማስተናገድ በዚህ ዘርፍ ወደ ኋላ መቅረቷ የዋሽንግተንን ባለሥልጣናት ክፉኛ አስቆጭቷል። የኃይል ሚዛኑ ከምዕራቡ ዓለም ወደ ምስራቁ ዓለም እያዘነበለ መሆኑ ይህ ትልቅ ማሳያ ነው ተብሏል። ወደ ኢኮኖሚው ስንዞር ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ 20 በመቶ ቀረጥ ለመጣል ያደረጉት ሙከራ ዓለምን አስገርሟል። ሆኖም ይህ ውሳኔ ከ24 ሰዓታት በላይ መቆየት አልቻለም። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና የኳታር መሪዎች በዋሽንግተን ላይ ባደረጉት ከፍተኛ ዲፕሎማሲያዊ ጫና ትራምፕ ውሳኔያቸውን ለመሰረዝ ተገደዋል። ቻይና ይህንን አጋጣሚ በመጠቀም አሜሪካ የዓለምን ሰላም አደፍራሽ ስትል እየከሰሰች ሲሆን ከኢራን ጎን መቆሟን በግልጽ አሳይታለች። የዓለም የነዳጅ ዋጋ በየደቂቃው እየጨመረ ባለበት በዚህ ወቅት የሆርሙዝ ወሽመጥ መዘጋት ማለት የዓለም ኢኮኖሚ ደቀቀ ማለት እንደሆነ ባለሙያዎች ይናገራሉ። አሁን ደግሞ መንፈሳቸውን ወደሚያድሰውና ኩራት ወደሚሰማን ታላቅ ዜና እንለፍ። በዚህ ሁሉ የጦርነትና የጭንቀት ወሬ መሃል የኢትዮጵያ ስም በዓለም አደባባይ በክብር ሲጠራ ሰምተናል። ትራቭል ኤንድ ቱር ወርልድ የተሰኘ ታዋቂ ተቋም ባወጣው የ2026 የዓለም ምርጥ 50 የምግብ መዳረሻዎች ዝርዝር ውስጥ ኢትዮጵያ 37ኛ ደረጃን በመያዝ ታሪክ ሰርታለች። ይህ ደረጃ ኢትዮጵያን በዓለም የምግብ ቱሪዝም ካርታ ላይ በትልቁ ቦታ አስቀምጧታል። ሪፖርቱ እንደገለጸው የኢትዮጵያ ምግብ ዝግጅት ተራ ምግብ ሳይሆን የሺህ ዓመታት ጥበብና ስልጣኔ ነው ብሏል። ጥንታዊው የእንጀራ አዘጋጀት በቅመማ ቅመም የከበረው ዶሮ ወጥና ምላስን የሚረታው ክትፎና የዓለምን ቀልብ የገዛው የኢትዮጵያ ቡና ስነ ስርዓት ለዚህ ስኬት ዋነኛ ምክንያቶች ናቸው። አዲስ አበባ የዓለም የምግብ መዲና ተብላ ስትጠቀስ የላሊበላ የጾም ምግቦች፣ የጎንደር ንጉሳዊ ማዕዶች፣ የባህር ዳር የአሳ ጥበቦች፣ የሐረር ቅመም የበዛባቸው ምግቦችና የጅማ የቡና መገናኛ ታሪክ በዝርዝር ውስጥ በስፋት ተካተዋል። ኢትዮጵያ ከምስራቅ አፍሪካ ዝርዝር ውስጥ የገባች ብቸኛ ሀገር መሆኗ ደግሞ ሀገራችን በቱሪዝም ዘርፍ ያላትን ግልጽ አቋም ያሳያል። ሜክሲኮ፣ ጣሊያንና ስፔን ቀዳሚዎቹን ደረጃ ቢይዙም የኢትዮጵያ ልዩ ጣዕም ግን በዓለም ዙሪያ ያሉ ጎብኚዎችን ቁጥር በከፍተኛ ሁኔታ እንደሚጨምር ይጠበቃል። ክብራትና ክብራን፣ ዓለም ዛሬ በትልቅ ፈተናና በትልቅ ስኬት መሃል ትገኛለች።
በአንድ በኩል የሚሳኤል ጩኸት፣ በሌላ በኩል ደግሞ የኢትዮጵያ የባህል ድል። እኛ ግን እንላለን ዓለም በጦርነት ሳይሆን በባህልና በጥበብ ልትሳሰር ይገባል። እናንተስ ምን ትላላችሁ? የአሜሪካና የኢራን ግጭት ዓለምን ወዴት እያመራ ነው? የኢትዮጵያ የምግብ ጥበብ በዓለም መድረክ እንዲህ መከበሩ ስለ ሀገራችን ምን አይነት እድል ይፈጥራል? ጦርነት ውስጥ በምን መንገድ መገታት ይችላል? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ክብራትና ክብራን፣ የዛሬው ልዩ እና ሰፊ ዘገባችን በዚህ ተጠናቋል። ዓለም ዛሬ በትልቅ የታሪክ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የቴህራን ሰማይ በሚሳኤል እሳት ሲጋይ፣ የሆርሙዝ ወሽመጥ የዓለምን ኢኮኖሚ አንቆ ለመያዝ ሲፋጠንና በሩሲያና በቻይና የሃይፐርሶኒክ ሚሳኤል እሽቅድምድም ሳቢያ የኃይል ሚዛኑ ሲናወጥ ተመልክተናል። ይህ የጂኦፖለቲካዊ ትኩሳት ወዴት እያመራ እንደሆነና የሰው ልጅ ሕልውና በምን አይነት አደጋ ላይ እንደወደቀ በጥልቀት ለመዳሰስ ሞክረናል። ነገር ግን በዚህ ሁሉ አስፈሪ የጦርነት ጥላ ውስጥ አንድ ኢትዮጵያ እንደ ኢትዮጵያ ያሉ ታሪካዊ ሀገራት በጥንታዊ ባህላቸው በጣዕማቸውና በጥበባቸው የዓለምን ልብ እየማረኩ መሆናቸው ትልቅ ተስፋን ይሰጣል። ኢትዮጵያ ከዓለም 37ኛው የምርጥ ምግብ መዳረሻ ተብላ መመረጧም የጥፋት ዜና በሚበዛበት በዚህ ዘመን የጥበብ የፍቅርና የሰላም ድምፅ ሆኖ ይሰማል። ይህ ስኬት ከምግብ በላይ ነው። ይህ ስኬት የኢትዮጵያ ማንነት፣ የሺህ ዓመት ታሪክና የማይበገር የሕዝቦቿን ኩራት ለዓለም የሚያበስር ታላቅ ድል ነው። ለመሆኑ የዓለም መሪዎች ከዚህ የጦርነት አዙሪት ወጥተው ወደ ሰላምና ወደ ልማት የሚመለሱት መቼ ነው? አሜሪካና ኢራን የገቡበት ፍጥጫ ወደ ሶስተኛው የዓለም ጦርነት ያመራ ይሆን ወይስ የዲፕሎማሲ መንገድ ያሸንፋል? በሌላ በኩል ደግሞ የኢትዮጵያ የምግብ ጥበብ እንዲህ በዓለም አደባባይ መከበሩ ለሀገራችን የቱሪዝም እድገትና ለገጽታ ግንባታ ምን ያክል ትልቅ ፋይዳ ይኖረዋል ብላችሁ ታስባላችሁ? እናንተ በየትኛው የኢትዮጵያ ምግብ ይበልጥ ትኮራላችሁ? ዶሮ ወጥ፣ ክትፎ ወይስ የጅማ ቡና? አስተያየታችሁንና ጥልቅ ስሜታችሁን በኮሜንት መስጫው ላይ አጋሩን። ይህንን ወቅታዊና አስተማሪ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ይደግፉን። ለወዳጅ ዘመዶች ሼር በማድረግና ዓለም ስላለችበትና ሀገራችን ስላገኘችው ክብር እንዲያውቁ ያደርጉም። በየቀኑ የሚወጡ ትኩስና እውነተኛ በምክንያት ላይ የተመሰረቱ ጥልቅ የዓለም ዜናዎችን ቀድመው ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን መጫን የዚህ ጥልቅ ቤተሰብ አባል ይሆናሉ። ስለተከታተላችሁና ውድ ጊዜያችሁን ለእኛ ስለሰጣችሁን ከልብ እናመሰግናለን። ዓለማችንን ከጦርነት እሳት ይሰውርልን፣ ለሀገራችን ኢትዮጵያም ከፍታና አንድነት ያድልልን። በሌላ አስደናቂና ወቅታዊ ዘገባ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ኢትዮጵያ በልጆቿ ጥረትና በፈጣሪ ጥበቃ ለዘላለም ትኖር። ቸር ይቆዩን። ጤና ይስጥልን። ስለተከታተላችሁና ውድ ጊዜያችሁን ለእኛ ስለሰጣችሁን ከልብ እናመሰግናለን። ዓለማችንን ከጦርነት እሳት ይሰውርልን፣ ለሀገራችን ኢትዮጵያም ከፍታና አንድነት ያድልልን። በሌላ አስደናቂና ወቅታዊ ዘገባ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ኢትዮጵያ በልጆቿ ጥረትና በፈጣሪ ጥበቃ ለዘላለም ትኖር። ቸር ይቆዩን። ጤና ይስጥልን።